በሰማያዊ መንግሥት ካሉ የብርሃን ሰራዊት መካከል በግርማው የሚያስፈራ ለእግዚአብሔር ሕዝብ ግን እጅግ ሩህሩህ የሆነ እርሱ ማን ነው? በጨለማው ዓለም ላይ ብርሃንን የታጠቀ በክፋት መንፈሳውያን አለቆች ላይ የእሳት ሰይፍ የመዘዘው የታላቁ ንጉሥ የእግዚአብሔር አገልጋይ ቅዱስ ሚካኤል። እርሱ የሰማይ ሰራዊት አለቃ ነው። በትዕቢት የተነሳውን ጠላት ድል አድርጎ ከሰማያት ያወረደው ተዋጊ መልአክ ነው። በመከራው ስላሉት ጋሻ፣ በፈተና ለተከበቡት ደግሞ ብርቱ ጠባቂ ነው። ከፈጣሪ ወደ ፍጡር የምሕረትን መርዶ ሳይሆን የደስታንና የድልን መልእክት የሚያመጣ ታማኝ መልእክተኛ ሚካኤል። ውድ የአሳፍ ቲቪ ተከታታዮች ሰላም ለእናንተ ይሁን። ዛሬ በዚህ ቪዲዮ የዚህን ታላቅ መልአክ ማለትም ያልተገደበ ኃያልነቱን፣ የመላእክት አለቃነቱን፣ የማይነቃነቅ ጠባቂና የማይበገረውን ተዋጊነቱን በዝርዝር እንመለከታለን። የእግዚአብሔርን ክብር ቅዱስ ሚካኤልን ረዳት የሚገልጠውን ይህንን ታሪክ አብራችሁ እስከ መጨረሻ ተከታተሉ። ለመሆኑ የዚህ አስደናቂ መልአክ የስሙ ትርጉምና በስሙ ውስጥ ያለው ምስጢር ምንድን ነው? ሚካኤል የሚለው ስም በመላው ዓለም የታወቀ በታሪክና በሃይማኖት ውስጥ ትልቅ ቦታ ያለው ስም ነው። ይህ ስም ከመጠሪያነት ባለፈ ትልቅ የሆነ መንፈሳዊ ትርጉምና የኃይል ምስጢር አዝሏል። ሚካኤል የሚለው ስም መነሻው የዕብራይስጥ ቋንቋ ሲሆን በሶስት ክፍሎች ተከፍሎ የሚታይ ጥያቄ ያቀፈ ስም ነው። ሚ ማን፣ በእንግሊዘኛው ሁ፣ ካ እንደ፣ በእንግሊዘኛው ደግሞ ላይክ ወይም አስ፣ ኤል አምላክ ወይም እግዚአብሔር፣ በእንግሊዘኛው ጋድ፣ በአጠቃላይ ሲጠራ እንደ እግዚአብሔር ያለ ማን ነው የሚል ትርጉም ይሰጠናል። ይህ ስም መልስ የሚፈልግ ተራ ጥያቄ ሳይሆን ለእግዚአብሔር አቻና ተመሳሳይ እንደሌለው የሚያረጋግጥ የአዋጅ ስም ነው። የዚህ ስም ምስጢር የሚጀምረው ካለው ትርጉም ነው። ስሙን በጠራን ቁጥር የምንማራቸው ሶስት ታላላቅ ምስጢራት አሉ። እነርሱም የመጀመሪያው የትሕትና ምስጢር ነው። ቅዱስ ሚካኤል ይህንን ስም የያዘው በትዕቢት ተነሳስቶ ዙፋኔን ከእግዚአብሔር በላይ አደርጋለሁ ካለው ከሳጥናኤል ጋር በተዋጋበት ወቅት ነው። ሳጥናኤል እንደ እግዚአብሔር ሆናለሁ ሲል፣ ቅዱስ ሚካኤል ግን እንደ እግዚአብሔር ያለ ማን ነው በማለት ፈጣሪውን ከፍ አደረገ። ስለዚህ ስሙ የትሕትናና የእግዚአብሔርን የበላይነት የመመስከር ምስጢር አለው። ሌላኛው የድል ምስጢር ነው። በመጽሐፍ ቅዱስና በልዩ ልዩ ድርሳናት እንደሚታወቀው ሚካኤል የሰላም መላእክት አለቃና የጦር መሪ ነው። ስሙ በራሱ እንደ ጦር መሳሪያ የሚያገለግል ኃይል ቃል ነው። እንደ እግዚአብሔር ያለ ማን ነው ብሎ የሚያምንና ይህንን ስም የሚጠራ ሰው በክፉ መንፈስና በፈተና ላይ ድል እንደሚቀዳጅ ይታመናል። ሌላኛው የጥበቃ ምስጢር ነው። ሚካኤል ለሕዝበ እስራኤል በኋላም ለክርስቲያኖች ሁሉ ጠባቂ ሆኖ ተሹሟል። ስሙ የእግዚአብሔር ወኪል መሆኑን ያመለክታል። በስሙ ውስጥ ያለው ምስጢር እግዚአብሔር ካለ ማንም አይቃወመንም የሚል የጽናት ትምህርት ያስተላልፋል። ወዳጆቼ፣ ሚካኤል ማለት ስም ብቻ አይደለም፣ የድል መዝሙር እንጂ። ሕይወት በፈተና ስትከብድባችሁ፣ ጠላት በዙሪያችሁ ሲበዛ ይህንን ጥያቄ ለራሳችሁ ጠይቁ። እንደ እግዚአብሔር ያለ ማን ነው? ይህ ስም ትዕቢትን በትሕትና፣ ጨለማን በብርሃን፣ ውድቀትን በድል የሚቀይር ምስጢር አለው። ሚካኤል ተብላችሁ የተሰየማችሁም ሆናችሁ ስሙን የምትወዱ በውስጡ ያለውን የእግዚአብሔርን አቻ የለሽነት እያሰባችሁ በጽናት ቁሙ። ሚካኤል የሚታወቅባቸው ዋና ዋና ነጥቦች፣ የመጀመሪያ መታወቂያውን እንመልከት። የእግዚአብሔር ልዩ የክብር ተሸካሚ የሚል መታወቂያ አለው። ሌላኛው ተግባሩን ስንመለከት ጠባቂና የሰላም መላእክት አለቃ ነው። ምስጢሩንም ስንመለከት በትሕትና ውስጥ የሚገኝ እውነተኛ ኃይል ማለት ነው። አሁን ደግሞ የሰማያዊውን ዓለም ጦርነት እና የቅዱስ ሚካኤልን ድርሻ እንመልከት።
በሰማይ ታላቅ ጦርነት በሆነ ጊዜ ቅዱስ ሚካኤል የታማኝ መላእክት መሪ ሆኖ ተነስቷል። የሉሲፈር ትዕቢት። ቀድሞ የብርሃን መልአክ የነበረው ሉሲፈር ራሴን እንደ እግዚአብሔር አደርጋለሁ በሚል ትዕቢት ሲነሳ ቅዱስ ሚካኤል እንደ እግዚአብሔር ያለ ማን ነው በማለት ምላሽ ሰጥቷል። ቅዱስ ሚካኤልና የእርሱ መላእክት ዘንዶውን ወይም ሉሲፈርን ድል በማድረግ ከሰማይ ወደ ምድር ጣሉት። የመጽሐፍ ቅዱስ የመጨረሻው መጽሐፍ እንዲህ ይለናል፣ በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶም ከነ መላእክቱ ጋር ተዋጋቸው፣ አልቻላቸውምም፣ ከዚያም በኋላ በሰማይ ስፍራ አልተገኘላቸውም በማለት በራእይ ምዕራፍ 12 ከ7 እስከ 8 ላይ ድል አድራጊ መሆኑን ስለ ሚካኤል ያወራል። ቀድሞ የብርሃን መልአክ የነበረው ሳጥናኤል ወይም ሉሲፈር ዙፋኔን ከእግዚአብሔር በላይ አደርጋለሁ ብሎ በትዕቢት ተነሳ። የሚካኤልን ምላሽም ስንመለከት ቅዱስ ሚካኤል እንደ እግዚአብሔር ያለ ማንም የለም በማለት የእግዚአብሔርን ክብር በመከላከል ከታማኝ መላእክት ጋር ሆኖ ክፉውን ድል አደረገው። በዚህም ውጤቱን ስንመለከት ያ የጥንቱ እባብ ወይም ዲያብሎስ ወደ ምድር ተጣለ። ይህ ድል ሚካኤል የእግዚአብሔር ጽድቅ ሰራዊት መሪ መሆኑን ያሳየበት ነው። ቅዱስ ሚካኤል በሰማይ ብቻ ሳይሆን በምድርም የእግዚአብሔር ሕዝብ በፈተና ውስጥ ሲያልፉ ከጎናቸው እንዲቆም ከእግዚአብሔር ተሹሟል። በመጀመሪያ በነቢዩ ዳንኤል ዘመን ያለውን መመልከት እንችላለን። ነቢዩ ዳንኤል ስለ ወገኖቹ በሚጸልይበት ጊዜ የእግዚአብሔር መልአክ መጥቶ እንዲህ አለው፣ ከዋነኞቹ አለቆች አንዱ ሚካኤል ሊረዳ ይመጣ በማለት በዳንኤል ምዕራፍ 10 ቁጥር 13 ላይ ይናገራል። ይህ የሚያሳየው ቅዱስ ሚካኤል ለምድራውያን ምልጃና ጸሎት ምላሽ እንዲሰጥ እንቅፋቶችንም እንዲያስወግድ የተላከ የሰላም መልአክ አለቃ መሆኑን ነው። ሌላኛው በመጨረሻው ዘመን እንመልከት። መጽሐፈ ዳንኤል ስለ ወደፊቱ ሲናገር ሚካኤልን እንዲህ ይገልጸዋል። በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቅ አለቃ ሚካኤል ይነሳል በማለት በዳንኤል ምዕራፍ 12 ቁጥር 1 ላይ ይናገራል። ሕዝበ እግዚአብሔርን በመከራ ውስጥ በሚሆኑበት ጊዜ ሚካኤል እንደ ጋሻ ሆኖ ይቆማል። እርሱ የጥበቃ ምልክት ነው። ተስፋ ለቆረጡት ብርታትን፣ ለደከሙ ኃይልን የሚሰጥ የእግዚአብሔር እጅ ነው። የቅዱስ ሚካኤል ተጋድሎ የታሪክ ትረካ ብቻ ሳይሆን ዛሬ በሕይወታችን ውስጥ ለሚገጥመን መንፈሳዊ ውጊያ ትልቅ ትምህርት ይሰጠናል። ቅዱስ ሚካኤል የእግዚአብሔርን ስም የሚያከብር የሰማይ ሰራዊትን የሚመራና እኛን ከክፉ ነገር የሚጠብቅ መልአክ ነው። መጽሐፍ ቅዱስ እንደሚነግረን የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል በማለት በመዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ ይናገራል። ዛሬም በሕይወታችሁ የፈተና ማዕበል ሲበዛባችሁ እንደ እግዚአብሔር ያለ ማን ነው የሚለውን የሚካኤልን ድል ቃል አስታውሱ። እግዚአብሔር በቅዱሳን መላእክቱ አማካኝነት ሁል ጊዜ ከእናንተ ጋር ነው። ወስብሐት ለእግዚአብሔር። ቅዱስ ሚካኤል የእስራኤልና የሕዝበ እግዚአብሔር ጠባቂ መልአክ ነው። በመጽሐፍ ቅዱስ ውስጥ ቅዱስ ሚካኤል የሕዝበ እግዚአብሔር ጠባቂ ሆኖ ተገልጿል። ስለ እስራኤል ሕዝብ የሚቆመው ታላቁ መስፍን ተብሎም ተጠርቷል። ስለ ሙሴ ሥጋ ከዲያብሎስ ጋር በተከራከረ ጊዜ በገዛ ሥልጣኑ ሳይሆን ጌታ ይገሥጽ በማለት ፍጹም ትሕትናውን ለእግዚአብሔር ያለውን መገዛት አሳይቷል። ቅዱስ ሚካኤል በመጽሐፍ ቅዱስ ውስጥ ካሉት መላእክት መካከል ልዩ ስም ያለው ነው። በኃይሉና በጠባቂነቱ የሚታወቅ ታላቅ መልአክ ነው። በብሉይ ኪዳን ውስጥ ቅዱስ ሚካኤል የእግዚአብሔርን ሕዝብ ጠባቂ ሆኖ በግልጽ ተቀምጧል። ነቢዩ ዳንኤል በታላቅ ጭንቅ ውስጥ በነበረበት ወቅት መልአኩ ገብርኤል መጥቶ እንዲህ ብሎታል፣ ነገር ግን የፋርስ መንግሥት አለቃ 21 ቀን ተቋቋመኝ፣ እነሆም ከዋነኞች አለቃ አንዱ ሚካኤል ሊረዳ ይመጣ በማለት በዳንኤል ምዕራፍ 10 ቁጥር 13 ላይ ይናገራል። ይህ ጥቅስ ቅዱስ ሚካኤል ለእግዚአብሔር ሕዝብና ለሌሎች መላእክት ጭምር ረዳትና ኃይል ሆኖ እንደሚቆም ያሳያል። በዚሁ በዳንኤል ምዕራፍ ላይ በመጨረሻው ክፍል ላይ ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል በማለት ይናገራል። በፈተና በጭንቅ ጊዜ ለሰው ልጆች የሚቆም ጠበቃ መሆኑንም ያረጋግጣል። በሰማይ ሰላም እንዳይጠፋና የክፋት ኃይሎች እንዳያሸንፉ ቅዱስ ሚካኤል ግንባር ቀደም ተዋጊ ነው።
በዮሐንስ ራእይ ላይ እንደተጻፈው በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉ፣ ዘንዶም ከነመላእክቱ ጋር ተዋጋ፣ አልቻላቸውም በማለት በራእይ ምዕራፍ 12 ከቁጥር 7 እስከ 8 ላይ ተቀምጧል። ይህ የሚያሳየው ቅዱስ ሚካኤል የጨለማውን ኃይል በማሸነፍ ለሰው ልጆች የድል ምልክት መሆኑን ነው። ሰይጣን ሰዎችን በክስና በፈተና በሚያጠቃበት ጊዜ ቅዱስ ሚካኤል በመካከላቸው ከጎናቸውም ይቆማል። ቅዱስ ሚካኤል ለሕዝብ ብቻ ሳይሆን ለግለሰቦችም ጥበቃ ያደርጋል። በይሁዳ መልእክት ላይ እንደተጠቀሰው ስለ ሙሴ ሥጋ ከዲያብሎስ ጋር በተከራከረ ጊዜ እንኳን በሥልጣንና በትሕትና ድል ነስቶታል። ሩህሩህ ታማኝና የጽድቅ ተሟጋች ነው። የሚካኤልን ባህሪ ስንመለከት ሩህሩህ ታማኝና የጽድቅ ተሟጋች ነው። ተልእኮውም የታመሙትን መጎብኘት፣ እስረኞችን ማጽናናትና በጸሎት ወደ እግዚአብሔር መቅረብ ነው። ቅዱስ ሚካኤል እግዚአብሔርን ሕዝብ እንዲጠብቅ ከእግዚአብሔር ሥልጣን የተሰጠው መልአክ ነው። ዛሬም ቢሆን ረዳትነቱና ጥበቃው አይለየንም። እግዚአብሔር በቸርነቱ ቅዱስ ሚካኤልን ደግሞ በጥበቃው ለሕዝቡ ሰጥቷል። በመጽሐፍ ቅዱስ ላይ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል በማለት በመዝሙረ ዳዊት ምዕራፍ 34 ቁጥር 7 ላይ የተጻፈውም ለዚህ ነው። ይህንን ታላቅ መልእክት እናስብ። የእግዚአብሔርን ረዳትነትና በክፋት ላይ ድልን ማግኘታችንን እናስታውሳለን። ቅዱስ ሚካኤል በሕይወት መንገድ ሁሉ ጠባቂና መሪ ሆኖም ከእግዚአብሔር ዘንድ ተሹሟል። ለመሆኑ በዘመን መጨረሻ ያለው የቅዱስ ሚካኤል ድርሻ ምንድን ነው? ቅዱስ ሚካኤል በዓለም መጨረሻ ላይ ትልቅ ድርሻ አለው ተብሎ ይታመናል። ከነዚህም ውስጥ በትንሣኤ ሙታን ጊዜ የጌታን ዳግም ምጽአት የሚያበስረው የመላእክት አለቃ ድምፅ የእርሱ እንደሆነ ይነገራል። እንዲሁም የመጨረሻው ዘመን መከራ ጊዜ በዓለም ላይ ታላቅ መከራ በሚሆንበት ጊዜ ስማቸው በሕይወት መጽሐፍ የተጻፉትን ለማዳን ሚካኤል ይነሳል ተብሎ ተጽፏል። የቅዱስ ሚካኤል ስም ትርጉም እንደ እግዚአብሔር ያለ ማን ነው የሚል ሲሆን ይህ በመጨረሻው ዘመን ለሚነሳው እኔ አምላክ ነኝ ለሚለው ለክርስቶስ ተቃዋሚ ወይም አንቲክራይስት ትልቅ ምላሽ ነው። መጽሐፍ ቅዱስ ሚካኤልን ታላቁ አለቃና የእግዚአብሔር ሕዝብ ጠባቂ በማለት ይገልጸዋል። በመጽሐፈ ዳንኤል ላይ እንደተጠቀሰው በመጨረሻው ዘመን ሕዝቦች ከዚህ በፊት አይተውት የማያውቁት ታላቅ መከራ ይነሳል ይለናል። በዛን ጊዜ ሚካኤል ለሕዝቡ ጠበቃ ሆኖ ይቆማል። መቆም የሚለው ቃል በዕብራይስጡ ለውጊያ መዘጋጀት ወይም ለፍርድ መነሳትን ያመለክታል። በዚህም የእግዚአብሔር ቃል እንደዚህ ይላል፣ በዚያን ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል በማለት በዳንኤል ምዕራፍ 12 ቁጥር 1 ላይ ተጽፏል። የመጨረሻው ዘመን ታሪክ ሲጠናቀቅ በሰማዩ ዓለም ትልቅ መንፈሳዊ ጦርነት ይካሄዳል። ቅዱስ ሚካኤል መላእክቱን እየመራ ከጥንቱ እባብ ወይም ከሰይጣን ጋር ይዋጋል። በዚህም ጦርነት ስለ ድል አድራጊነቱ ስንመለከት ሰይጣንና መላእክቱ ስፍራ አጥተው ወደ ምድር ይጣላሉ። ይህም ለምድር ፍጻሜ መቃረብ ዋና ምልክት ይሆናል። በክርስቲያናዊ ትውፊትና በአንዳንድ የመጽሐፍ ቅዱስ ትርጓሜዎች መሠረት የጌታ ዳግም ምጽአት ሲታወጅ የሚሰማው የመላእክት አለቃ ድምፅ የቅዱስ ሚካኤል እንደሆነ ይታመናል። ይህም ታላቁ አዋጅ ማለት ሙታን ለፍርድ እንዲነሱና ቅዱሳን እንዲሰበሰቡ ያበስራል ማለት ነው። በዚህም የእግዚአብሔር ቃል እንደዚህ ይለናል፣ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል በማለት በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ ይናገራል። በመጨረሻው ዘመን ስለ ቅዱስ ሚካኤል የምንማረው ትምህርት ዋና ዓላማው ፍርሃትን ለማስወገድ ነው። ማለትም ተስፋ ዓለም በጭንቅ ውስጥ ብትሆንም እግዚአብሔር ለሕዝብ የሚቆም ኃያል ጠባቂ አዘጋጅቷል የሚል ተስፋ እንድንይዝ፣ እንዲሁም ስለ ድል አድራጊነት ነው። በመጨረሻ ክፉ ይሸነፋል፣
የእግዚአብሔር መንግሥት ግን ትጸናለች። እኛ ክርስቲያኖች ንቁ መሆን እንዳለብን ከዚህ እንማራለን። በመንፈሳዊ ውጊያ ውስጥ እንዳለን አውቆ በጸሎትና በሃይማኖት መጽናት እንደሚጠበቅብንም ያስተምረናል። ቅዱስ ሚካኤል በመጨረሻው ዘመን ያለው ተልእኮ የፍትህ፣ የጥበቃና የእግዚአብሔርን ኃይል መግለጫ ነው። እርሱ ለሕዝቡ የሚቆም ክፉውን የሚዋጋና የክርስቶስን ድል የሚያበስር ታማኝ አገልጋይ ነው። ለመሆኑ ቅዱስ ሚካኤል ባህሪው ምን ይመስላል? በመጀመሪያ የምናገኘው ፍጹም ታማኝ ባህሪ አለው። ምንም እንኳ ከፍተኛ ስልጣን ቢኖረው ሁልጊዜም ራሱን ዝቅ አድርጎ ለፈጣሪ ያስገዛል። እንዲሁም ኃያልነቱን ማየት እንችላለን። ከማናቸውም ክፉ መንፈሳዊ ኃይላት በላይ የሆነ ጽኑ ኃይል አለው። ጥበቃውንም መመልከት እንችላለን። ለአማኞች ሁሉ የማይለይና ሁልጊዜ ከፈጣሪ የሚላክ ረዳት ነው። የቅዱስ ሚካኤልን ትልቁ መለያ ባህሪ ለፈጣሪው ያለውን ፍጹም ታማኝነት ነው። ከስሙ እንኳ ስንነሳ እንደ እግዚአብሔር ያለ ማን ነው የሚል ጥያቄ ያዘለ ነው። ሰይጣን ወይም ሳጥናኤል በትዕቢት ተሞልቶ ራሴን እንደ ልዑል አደርጋለሁ ባለ ጊዜ ቅዱስ ሚካኤልን ስም በመያዝ እንደ እግዚአብሔር ያለ ማንም የለም በማለት የእግዚአብሔርን ክብር አስከብሯል። ከዚህ የምንማረው እውነተኛ ክብር የሚገኘው ራስን ዝቅ በማድረግና ለእግዚአብሔር በመገዛት መሆኑን ያስተምረናል። ቅዱስ ሚካኤል በመጽሐፍ ቅዱስ ውስጥ ሁልጊዜ የሚታየው በውጊያና በድል ውስጥ ነው። እርሱ የሰማያዊ ሰራዊት አለቃ ነው። በእግዚአብሔር ቃል በራዕይ መጽሐፍ 12 ቁጥር 7 ላይ ከዘንዶ ጋር ተዋግቶ ድል እንደነሳ ተጽፏል። ክፉን የማይታገስ የእግዚአብሔርን ሕዝብ ከጥቃት የሚከላከል ኃያል መልአክ መሆኑን በዚህ ማወቅ እንችላለን። ምንም እንኳ ኃያል ቢሆንም ቅዱስ ሚካኤል በሥልጣኑ ላይ አይታበይም። በይሁዳ መልእክት ላይ እንደተጠቀሰው ከሰይጣን ጋር ስለ ሙሴ ሥጋ በተከራከረ ጊዜ እንኳ የስድብን ቃል አልተናገረም። በዚህም የእግዚአብሔር ቃል እንደዚህ ይላል፣ የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ጌታ ይገሥጽህ አለው እንጂ የስድብን ድፍረት ሊናገረው አልደፈረም በማለት በይሁዳ መልእክት ምዕራፍ 1 ቁጥር 9 ላይ ይናገራል። ሥርዓትን የሚያከብር በቁጣ ሳይሆን በጽድቅ የሚፈርድ መሆኑን ያሳያል። ቅዱስ ሚካኤል ለእግዚአብሔር ሕዝብ የሚቆም ጠባቂ መልአክ ተደርጎ ይገለጻል። በፋርስ መንግሥት አለቃ ተቃውሞ ለገጠመው ለቅዱስ ገብርኤል ፈጣን ረዳት ሆኖ ደርሶለታል። እግዚአብሔርን በጭንቅ ጊዜ ለሚጠሩ ቅዱስ ሚካኤል ፈጥኖ የሚደርስ በሰውና በእግዚአብሔር መካከል ለሚደረግ መንፈሳዊ አገልግሎት የተዘጋጀ ነው። ቅዱስ ሚካኤል በብሉይ ኪዳን የእግዚአብሔርን ሕዝብ በመምራት በአዲስ ኪዳን ደግሞ ለቤተ ክርስቲያን ጥበቃ በማድረግ ይታወቃል። የእግዚአብሔርን ትእዛዝ ለመፈጸም ወደ ኋላ የማይመለስ መልእክተኛም ነው። የቅዱስ ሚካኤልን ታሪክና ባህሪ ማወቅ በመንፈሳዊ ሕይወታችን እንዴት መጽናት መቆም እንዳለብን ትልቅ ብርታትን ይሰጠናል። የቅዱስ ሚካኤልን አገልግሎት በአዲስ ኪዳን ያለውን ድርሻና ተግባር ቀጥለን እንመለከታለን። ለመሆኑ ቅዱስ ሚካኤል በአዲስ ኪዳን ያለው የአገልግሎት ድርሻ ምንድን ነው? በብሉይ ኪዳን ዘመን እስራኤላውያንን ከመከራ የታደገውና ሕዝቡን የመራው ያው መልአክ ዛሬ በአዲስ ኪዳን ለእኛ ምን እያደረገ ይሆን? ብዙዎች ቅዱስ ሚካኤል የድሮ ታሪክ ብቻ አድርገው ያስቡታል። ነገር ግን በአዲስ ኪዳን ያለው ሚና ከምንገምተው በላይ ጥልቅና ከእያንዳንዳችን ሕይወት ጋር የተቆራኘ ነው። በአዲስ ኪዳን የቅዱስ ሚካኤል ዋነኛ ሥራ መራዳት ነው። መጽሐፍ ቅዱስ ስለ መላእክት ሲናገር ሁሉ መዳንን ይወርሱ ዘንድ ለሚያገለግሏቸው የሚያገለግሉ መናፍስት አይደሉምን በማለት በዕብራውያን ምዕራፍ 1 ቁጥር 14 ላይ ይናገራል። ይህም ማለት የመንገዳችን መሪ ማለት ነው።
ዛሬም በፈተናና በውዥንብር ለተከበበው ክርስቲያን የቀናውን መንገድ ያመለክታል። ሌላኛው ከክፉ የሚታደግ ነው። በዮሐንስ ራእይ ላይ እንደተገለጸው ቅዱስ ሚካኤል ከጥንቱ ዘንዶ ጋር በመዋጋት ድል ያደረገ የሰላም አበጋዝ ነው። ዛሬ በሕይወታችን የሚገጥሙንን መንፈሳዊ ውጊያዎች እንድናሸንፍ ከእግዚአብሔር ዘንድ በመላክ ፈጥኖ ይረዳናል። በአዲስ ኪዳን ካህናት በምድር ላይ መሥዋዕት እንደሚያቀርቡ ቅዱስ ሚካኤል ደግሞ የቅዱሳንን ጸሎት ወደ እግዚአብሔር መንበር የሚያቀርብ መላእክት እንደሆነ ይናገራል። በዚህም የእግዚአብሔር ቃል የቅዱሳንም ጸሎት ከመልአኩ እጅ በእግዚአብሔር ፊት ወጣ በማለት በራእይ መጽሐፍ ምዕራፍ 8 ቁጥር 4 ላይ ይናገራል። ይህ የሚያሳየው ጸሎታችንን በሰማዩ ዓለም ተቀባይነት እንዲያገኝ ካለው ከፍተኛ ድርሻ አንዱ ነው። የቅዱስ ሚካኤል ሥራ በዚህ ዓለም ብቻ የሚያበቃ አይደለም። የአዲስ ኪዳን ትምህርት እንደሚያስረዳው የነፍስ ጠባቂ ነው። ሰው ከዚህ ዓለም ሲለይ ነፍስ ተቀብለው ወደ ብርሃን ዓለም ከሚያጅቡ መላእክት አንዱና ዋነኛው እርሱ ነው። በይሁዳ ምዕራፍ 1 ቁጥር 9 ላይ የሙሴ ሥጋ ለማስለቀቅ ከዲያብሎስ ጋር መከራከሩን ልብ ማለት ይገባል። እንዲሁም የትንሣኤ አብሳሪ ነው። የጌታችን ዳግም ምጽአት ጊዜ በታላቅ ድምፅ መለከት የሚነፋውና ሙታንን እንዲነሱ የሚያዘው ይኸው የመላእክት አለቃ እንደሆነ ይናገራል። ቅዱስ ሚካኤል ትናንትና የነበረ ዛሬም ያለ ነገም ከእግዚአብሔር ዘንድ የሚላክ የሰው ልጅ ወዳጅ ነው። እግዚአብሔር በአዲስ ኪዳን ዘመን የሰጠን አንዱ ስጦታ የመላእክት ጥበቃ ነው። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው ማለት እንደሆነ ሁሉ እርሱ ወደ ራሱ ሳይሆን ወደ እግዚአብሔር የሚያመለክት የብርሃን መንገድ ነው። ውድ የአሳፍቲው ተከታታዮች፣ ለመሆኑ ከቅዱስ ሚካኤል ሕይወት የምንማራቸው 3 ቁልፍ ትምህርቶች ምንድናቸው? ቀጥለን እንመለከታለን። አንደኛ፣ ትሕትናና ለእግዚአብሔር መገዛት። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው ማለት ነው። ሰይጣን በትዕቢት ተሞልቶ አምላክ እሆናለሁ ባለ ጊዜ፣ ቅዱስ ሚካኤል ግን ፍጹም ትሕትናን በመላበስ የፈጣሪን ክብር አስጠበቀ። እኛም በሕይወታችን ስኬት ሲገጥመን በትዕቢት ከመውደቅ ይልቅ ክብሩን ለባለቤቱ ለእግዚአብሔር መስጠትን እንማራለን። ሁለተኛ፣ ታማኝነትና ጽድቅ። ቅዱስ ሚካኤል በመላእክት ዓለም ጦርነት በነበረ ጊዜ እስከ መጨረሻው ለእውነት የቆመ ታማኝ መልአክ ነው። ይህም እኛ ክርስቲያኖች በአሁኑ ዓለም በሚገጥመን ልዩ ልዩ ፈተናዎች፣ በመከራዎች ውስጥ ሳንወላውል በእምነት ጸንተን እንድንቆም ያስተምረናል። ሦስተኛ፣ የፍቅር አገልግሎት። ቅዱስ ሚካኤል ለሰው ልጆች ካለው ፍቅር የተነሳ ከብሉይ ኪዳን እስከ አዲስ ኪዳን ሳይታክት ያገለግላል። እኛም ለወንድሞቻችንና ለእህቶቻችን ያለምንም ቅድመ ሁኔታ የምንራራና ለሰዎች ደህንነት የምንቆም እንድንሆን ያስተምረናል። ውድ የአሳፍቲው ተከታታዮች፣ የቅዱስ ሚካኤል ታሪክ የድል ታሪክ ብቻ አይደለም፣ የእምነት የትሕትናና የማይለወጥ የጥበቃ ምስጢር እንጂ። ዛሬ በሕይወታችሁ ፊት ለፊት የቆመው ተራራ የፈለገውን ያህል ቢገዝፍ፣ የሚያስጨንቃችሁ ክፉ መከራ ቢበዛ፣ እንደ እግዚአብሔር ያለ ማን ነው ብሎ የሚቆመውን የሰላም መላእክት ከእናንተ ጋር መሆኑን አትርሱ። እግዚአብሔር እኛን ለመርዳትና ለመጠበቅ መላእክቱን እንደሚልክልን ሁሉ እኛም በዚህ ምድር ላይ እንደ መላእክቱ የወንጌል መልእክተኞች መሆናችንን በማወቅ በትጋት የምንሮጥና በትጋት ወንጌልን ላልሰሙ የምናደርስ ታታሪና ትጉ አገልጋዮች መሆን ይጠበቅብናል። እኛ በዚህ ዘመን የምንኖር ክርስቲያኖች በትሕትና የምንመላለስ፣ በጸሎት የምንተጋና በፍቅር የምንኖር አማኞች መሆን እንዳለብን እንማራለን። ይህ ቪዲዮ ለሌሎችም በረከት እንዲሆን ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ በሌላ መንፈሳዊ ታሪክ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ጸጋ ይብዛላችሁ።